የዛሬው ቪዲዮአችን እዚህ ጋር በምትመለከቱት መንገድ ፒዲኤፍ ላይ ምን የሚል ነገር እናነባለን። ቁርአንን የምንረዳበት ዘዴ የምናገኘው ከራሱ ከቁርአን ነው። ከቁርአን ውጪ ያለ ሌላ አካል ሰውም ይሁን መጽሐፍ የሚያብራራው ምንም ነገር የለም ብሎ ያስቀምጣል ማለት ነው። ይሄ ሙሉ በሙሉ ስህተት ነው። ስህተቱን የምናረጋግጠው ቢያንስ 10 ከሰለፎችና ከሰሃቦች 10 የሰለፎችና የሰሃቦችን ንግግር በማምጣት ነው ማለት ነው። የመጀመሪያው ያው እዚህ ጋር ትመለከቱታላችሁ አተፍሲር አነበዊ ተብሎ በተሰኘው መጽሐፍ ላይ ابن عباس رضي الله عنه የተናገረው ነገር አለ። ምን ይላል? كان ابن عباس إذا سئل عن أمر وكان في القرآن أخبر به. ابن عباس ስለ አንድ ነገር በጠየቀ ጊዜ ቁርአን ላይ ካለ ይናገራል። وإن لم يكن في القرآن فكان عن رسول الله صلى الله عليه وسلم أخبر به. ከቁርአን ሳይሆን ደግሞ ከነብዩ ቢሆን እንኳን ይናገረው ነበረ። ካዛ ደግሞ ካሌለ ከአቡበከር ከዑመር ከነሱ ይናገር ነበረ ብሎ ያስቀምጣል ማለት ነው። ስለዚህ ከዚህ ምንድነው መረዳት የምንችለው? ቁርአን ላይ ስላላገኘን ብቻ ውድቅ አናደርገውም ማለት ነው። ሁለተኛ እንመልከት። ዑምራን ብን ሁሰይን ትልቅ ሰሐቢይ ነው። አቡ ሁረይራ ረዲየላሁ ዐንሁ በሰለመበት ጊዜ አብሮ የሰለመ ነው ተብሎ ይታመናል እና ሱነነ ትርሚዚ የመግቢያው ሙቀዲማ ላይ የሱ ሐሳብ ሙሉ በሙሉ ተቀምጧል፣ ሐዲሱ ማለት ነው። ምን ይላል? ዑምራን ብን ሁሰይን ረዲየላሁ ዐንሁ ካነ ጃሊሰን ወመዐሁ አስሓቡሁ ከጓደኞቹ ጋር አብሮ ቁጭ ብሎ ነበረ። ፈቃለ ረጁሉ ሚነል ቀውም ከሰዎች መካከል የሆነ አንድ ግለሰብ እንዲህ አለ፣ ላ ቱሐዲሱና ኢላ ቢልቁርአን ከቁርአን ውጭ ባለ በሌላ ነገር አታናግሩን ወይም አትንገሩን። ቃለ ፈቃለ ለሁ አድኑህ እስቲ ወደዚህ አቅርቦት አለ። ፈደና እሱም ቀረበ። ቂልተ አንተ ወአስሓቡክ ኢለል ቁርአን አንተና ጓደኞችህን ወደ ቁርአን ብንለቃችሁ አኩንተ ተጅዱ ፊህ ሰላተ ዙህሪ 40 የዙሁር ሰላት 4 እንደሚሰገድ ታገኛለህን? ወሰላቱ ልዓስሪ 40 የዓስርን ሰላት 4 እንደሚሰገድ ታገኛለህን? ወልመግሪበ 3 መግሪብም 3 እንደሚሰገድ ታገኛለህን? ተቅረኡ ፊ እትነተይን በመጀመሪያው በሁለቱ ድምፅህን ከፍ አድርገህ ትቀራለህ፣ እሱን ታገኛለህን አሉ። እንዲህ እያለ ያው ስለ ጠዋፍም ስለምንም ያወራል ማለት ነው። ይሄ ምን ነው የሚያሳየው? የሐዲስን ወሳኝነት ነው የሚያሳየው ማለት ነው። ይህንን መናሲክ የምናገኘው በሐዲስ ስለሆነ ኢንሻአላህ እንዳይረዝም ሁለት ስኮራል እያደረኩኝ ብሰራላችሁ የተሻለ ይመስለኛል። በቀጣይ ደግሞ ሌሎችን የምንሰራ ይሆናል። ነገር ግን እነዚህን ፋይሎች ቴሌግራም ላይ ስለማጋራችሁ ቴሌግራም ቻናል መቀላቀል አትርሱ። ዛሬ ኢንሻአላህ ከባለፈው የቀጠሉትን ሌሎችን ስኮላሮች የምንመለከት ይሆናል። የምንመለከተው ሰሐቢይ ነው። አሁንም አብዱላህ ብን መስዑድ ነው። አብዱላህ ብን መስዑድ ያው እያንዳንዱ እንትኖችን እዚህ ጋር ማስረጃዎችን ትመለከታላችሁ። قال ابن مسعود رضي الله عنه ما من شيء إلا بين لنا في القرآن ولكن فهمنا يقصر على إدراكه فلذلك قال تعالى لتبين للناس ما نزل إليهم أي أنزل إليهم وده سبوش يتوردون نجر للتابرار الله تبلو الله اسكمت على من مالتنا ما نيوم نجر قرآن لي تبرارت لنا ما نيوم نجر مالتنا نجر جن يعني لمردات عكمو يلنم لزانو الله سبحانه وتعالى ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለታብራራላቸው ብለው ያስቀመጠው ብለው አስቀምጠውልናል ማለት ነው። እንግዲህ ይሄ ስንተኛ ሰሐቢያችን ነው? 3ኛ ሰሐቢያችን ነው ማለት ነው። እስቲ ሰለፎችን ደግሞ እንመልከት። ከሰለፎች መካከል ማለት ነው ለምሳሌ በ87ኛው ዓመተ ሂጅራ ላይ ሞተው ሙጠሪፍ ኢብኑ አብዱላህ ኢብኑ ሸኺር ረሂመሁላህ ወሁ ሚን ኪባሪ ታቢዒን በጣም ትላልቅ ከሚባሉ ታቢዒዎች መካከል አንዱ ነው ሙጠሪፍ ኢብኑ አብዱላህ ኢብኑ ሸኺር ማለት ነው። እሱ صحيح بون سند بمتى زجبالي من بلو يسكمتال أن رجلا قال لمطرف بن عبد الله بن شخير وهو من كبار التابعين لا تحدثنا إلا بالقرآن عند سو ود مطرف بن عبد الله بن شخير متو كقرآن بكر بالبا إلى نجر لسا إلى نجر أتنجرنا له فقال له مطرف اندها له والله ما نريد بالقرآن بدلا كقرآن وجعل إلى نجر سن النجر كقرآن لواجن يفلجنا يرلم إلى نجر يفلجنا يرلم ولكن نريد من هو أعلم بالقرآن منا ነገር ግን በቁርአን ከኛ በላይ አዋቂ የሆነን አካል እንፈልጋለን ብሎ አስቀምጧል ማለት ነው። ያም አካል ማን ናቸው? እኔም እናንተም እንደምናውቀው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ማለት ነው። ያ ደግሞ ምንጩ ከምንድነው? ከሐዲስ ነው ማለት ነው። ሌላው መክሑል አሻሚ وهو من كبار التابعين كذلك በ113ኛው ዓመተ ሂጅራ አካባቢ የሞተ ትልቅ ታቢዒ ነው። መክሑል አሻሚ ተብሎ ይጠራል እና ይህ ታቢዒ ምን ብሎ ነው የሚያስቀምጠው? እያንዳንዱ መጽሐፍቶቹን እዚህ ጋር ተመለከታላችሁ።
وقال مكحول الشامي وهو من ثقات التابعين من بلون يسكمتوا القرآن أحوج إلى السنة من السنة إلى القرآن قرآن سنان ياسفلقوال سنة قرآن كم ياسفلقوا بلاي ቁርአን ሱና ያስፈልጋል ብሎ አስቀምጧል። ያ ማለት ነው ያብራራዋል ማለት ነው። በደንብ አድርጎ ያብራራዋል ማለት ነው። ሌላው እዚህ ጋር በምትመለከቱት መንገድ ሐማድ ኢብኑ ዘይድ ምን ብሎ ነው ያስቀመጠው? በ179ኛው ዓመተ ሂጅራ ላይ የሞተ ግለሰብ ነውና ኢነማ ሁወ الكتاب والسنة والكتاب احوج الى السنة من السنة الى الكتاب ኪታቡ ወይም ቁርአን ሱናን ይፈልጋል ሱና ቁርአንን ከሚፈልገው በላይ ብሎ አስቀምጧል ማለት ነው። ይሄ እንግዲህ ያገላለጻቸውን ርቀት ነው የምንመለከተው። እንቀጥላለን። ሌላም እንቀጥላለን። ሐሳን ኢብኑ ዓጢያ በ130ኛው ዓመተ ሂጅራ የሞተ ግለሰብ ነው። ይሄም ታቢዒ ነው። እንግዲህ እንደምትመለከቱት ምን ጠቅሳቸውን ተመልከቱ። ሐሳን ኢብኑ ዓጢያ ምን ብሎ ያስቀምጣል? وهو أحد ثقات التابعين قال كان الوحي ينزل على رسول الله صلى الله عليه وسلم ويحضره جبريل بالسنة التي تفسر ذلك ወደ ነብያችን ወህይ ይመጣ ነበር። ጅብሪል ደግሞ ያንን ወህይ የሚያብራራውን ሱና ይዞ ወደ ነብዩ ይመጣ ነበር ብሎ አስቀምጧል ማለት ነው። እንግዲህ ከዚህ በላይ ምን ማስረጃ ማምጣት እንደሚኖርብን እንግዲህ ከባድ ነው አይደለም? ሌላም እንጨምራለን። ያህያ ኢብኑ ከሲር ይሄም ትልቅ ታቢዒ ነው። በ129ኛው አካባቢ የሞተ ነው። ዓመተ ሂጅራ አካባቢ የሞተ ትልቅ ታቢዒ ነው። ያው እዚህ ጋር በምትመለከቱት መንገድ ተእዊል ሙኽተለፍ አልአሐዲስ በተሰኘው መጽሐፍ ላይ እንዲህ የሚል ነገር ተቀምጧል ማለት ነው። እሺ عن يحيى بن أبي كثير أنه قال السنة قاضية على الكتاب وليس الكتاب بقاض على السنة ይሄ ኢብኑ ቁተይባ መጽሐፍ ነውና ሱና ይሄ በጣም ወሳኝ ወይም ደግሞ በመፍረድ ደረጃ በጣም አስፈላጊ ወይም ግልጽ የሚያደርገው ምን ነው አለ? ኪታብን ነው አለ። ኪታብ አይደለም ሱናን ግልጽ የሚያደርገው አለ። ምክንያቱም ሱና አብራሪ ሆኖ ቁርአን ላይ ስለተቀመጠ ማለት ነው። አራዳ አሉና ኢብኑ ቁተይባ ራሳቸው ምን አለ? አንሃ ሙበይነቱ ሊልኪታብ አይታችኋል። መጽሐፍ ላይ ያለውን ነገር በሙሉ ምታብራራ ናት ማለት ነው። ያንን ማለት ነው የፈለገው ብሎ አስቀምጧል ማለት ነው። ኢንሻአላህ ሌሎችን ደግሞ በቀጣይ እንመለከታቸዋለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ ደግሞ ኢንሻአላህ የቀሩትን የተወሰነ ስኮላር እናይና በቀጣይ ከኢማም ጠበሪ ከኢማም አልበጋዊ መጽሐፍቶች ደግሞ አንዳንድ እንትኖችን ምን ይሆናል ማለት ነው። የምትመለከቷቸው አህመድ ኢብኑ ሐንበል ናቸው። ያው ትልቅ ታቢዒ ናቸው። ሐንበሊ መዝሃብ ብለን የምንጠራውን የኢማም አህመድ ኢብኑ ሐንበል መዝሃብ ተከታይ ብለን የምንጠራቸው የሳቸው ናቸው እና አልኪፋያ ፊ ዒልሚ ሪዋያ ላይ ኸጥብ አልበግዳዲ የሳቸው መጽሐፍ ነው። ምን ብለው አስቀምጠዋል? ኢማም አህመድ ኢብኑ ሐንበል ወላኪን السنة تفسر الكتاب وتعرف الكتاب وتبينه ብለው አስቀምጠዋል። ሱና መጽሐፍን ኪታብን ያብራራል وتعرفه وتبينه በደንብ አድርጎ ግልጽም ያደርጋል ብለው አስቀምጠዋል ማለት ነው። እንደው በጣም የሚገርሙ ስኮላሮች ራሱ አሉ ከዚህ ውጪ ማለት ነው። ለምሳሌ ከሰባ ዓመተ ሂጅራ እስከ 154 ዓመተ ሂጅራ የኖሩት ኢማም አቡ ዓምር አልበስሪ ይህንን የማያውቅ አለ ብዬ አላስብም። አቡ ዓምር አልበስሪ የሰባቱ ቂራአቶች መካከል አንዱ የእሳቸው ነውና ምን ብለው አስቀምጧል? ወቃለ አቡ ዓምር እብን ዓላ አሐዱ القراء السبعة الحديث يفسر القرآن አይታችኋል። ሐዲስ ቁርአንን ያብራራል ብለው አስቀምጧል ማለት ነው። ወከዛሊክ አብዱራህማን ኢብኑ መህዲ ይሄም ትልቅ ታቢዒ ነው። በ135ኛው ዓመተ ሂጅራ አካባቢ የሞተ ነው። ምን ብሎ ነው የሚያስቀምጠው? መጽሐፍቶቹ እዚህ ጋር ስላሉ ነው ዝም ብዬ ማነበው። وقال عبد الرحمن بن مهدي رحمه الله الرجل الى الحديث احوج منه الى الاكل والشراب الحديث يفسر القرآن سبحان الله የሰው ልጅ ሐዲስ የሚያስፈልገው ከምግብና ከመብልና ከመጠጥ በላይ ነው። الحديث يفسر القرآن ብለው ነው ያስቀመጡት። ሐዲስ ቁርአንን ያብራራል ብለው አስቀምጠዋል ማለት ነው። ኢንሻአላህ ይሄንን በዚህ እንቋጭና በቀጣይ እነዚህ መጽሐፍቶች ላይ የሚገራርሙ ነገራቶች እናነሳለን። ሰላም አለይኩም ወራህመቱላሂ ወበረካቱ።